የምግብ ሉዓላዊነትን ለማረጋገጥ የአዲስ አበባ ከተማ አስተዳደር በሌማት ትሩፋት ዘርፍ ያስመዘገበው ውጤት የሚመሰገን መሆኑ ግብርና ሚኒስቴር አስታወቀ። የአርሶ አደርና ከተማ ግብርና ልማት ኮሚሽን ከ1200 በላይ ለሆኑ በ11ዱም ክፍለ ከተማ ለሚገኙ የከተማ ግብርና ተጠቃሚዎች የግብዓት ድጋፍ አድርጓል። ኮሚሽኑ 240 ኬጂ በቤተሰብ ለ1200 ተጠቃሚዎች 240 ኩንታል የ3 ወር የዶሮ መኖ ከ12000 በላይ እንቁላል ጣይ ዶሮዎች 68 የውሃ ፓምፕ ላሷል 70 የውሃ ማጠጫ ለሴት ሞዴል አርሶ አደሮች ድጋፍ ተደርጓል። የሌማት ትሩፋት የንቅናቄ ፕሮግራም በሀገር አቀፍ እንዲሁም በከተማችን አዲስ አበባ ደረጃ በወተት፣ በእንቁላል፣ በዶሮና ማር ምርቶች ላይ መሰረታዊ ለውጥ በማምጣት በቤተሰብ ደረጃ የተመጣጠነ የምግብ ስርዓትን ተግባራዊ ከማድረግ ባለፈ የምግብ ዋስትናን የማረጋገጥ ህልም የሰነቀ መሆኑን በግብርና ሚኒስቴር የእንስሳትና ዓሳ ሀብት ልማት ዘርፍ ሚኒስቴር ዴኤታ ዶክተር ፍሩ ረጋሳ አያይዘውም ፕሮግራሙ የምግብ ሉዓላዊነትን ለማረጋገጥና ድህነትን በዘላቂነት ለመፍታት እንዲሁም የኑሮ ውድነትን ለማቃለልና ለዜጎች የገቢ ምንጭ ለመፍጠር ሚናው የጎላ በመሆኑ በአዲስ አበባ ከተማ በልዩ ትኩረት እየተሰራ ይገኛል ብለዋል። በአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት የተጠሪ ተቋማት ዘርፍ ኃላፊ ዶክተር ዳዲ ወዳጆ በበኩላቸው አዲስ አበባ ከተማ ላይ ግብርና ከለውጡ በፊት ቢኖርም እዚህ ግባ የሚባል ሥራ አልነበረውም፣ ዛሬ ግን አዲስ አበባ በምግብ ራሷን እየቻለች ትገኛለች ብለዋል። አያይዘውም በሌማት ትሩፋት ፕሮግራም ያሉ ጸጋዎችን በአግባቡ በመጠቀም የእንስሳት ሀብት ልማት ምርታማነትን በማሳደግ የቤተሰብ ብልጽግናን ከማረጋገጥ ጀምሮ ለዜጎች የሥራ ዕድል መፍጠር፣ ገበያን ማረጋጋት እና የምግብ ዋስትናን የማረጋገጥ ሥራ በስፋት መሰራቱን ገልጸዋል። የአርሶ አደር እና ከተማ ግብርና ልማት ኮሚሽን ዋና ኮሚሽነር አቶ ባዩ ሽጉጤ የሌማት ትሩፋት ፕሮግራም በ2015 ዓ.ም እንደ ሀገር እንዲሁም በከተማችን አዲስ አበባ ከተጀመረ በኋላ ለባለፉት ዓመታት በርካታ ዜጎችን ተጠቃሚ ማድረጉን ገልጠዋል። አያይዘውም ከ1 ሚሊዮን በላይ ዜጎች ተጠቃሚ ማድረግ መቻሉን ተናግረዋል። በዕለቱ የግብዓት ድጋፍ የተደረገላቸው ተጠቃሚዎችም ለተደረገላቸው ድጋፍ ለመንግሥት ልባዊ ምስጋናቸውን አቅርበዋል።